ዋላችሁ። በዚህ ቪዲዮ ስለ ቡኪንግ ሲምፕሊፋይ ሶፍትዌር በአጭሩ እናያለን። አብራችሁ ቆዩ። ቡኪንግ ሲምፕሊፋይ ሶፍትዌር ለሆቴሎች፣ ለሞቴሎች፣ ለሆስቴሎች፣ ለገስት ሃውሶች አጠቃላይ የአልጋ ወይም ደግሞ የመኝታ አገልግሎት ለሚሰጡ ድርጅቶች ስራቸውን ቀላልና ምቹ የሚያደርግ ሶፍትዌር ነው። ይህ ሶፍትዌር በመጠቀም ደንበኞች ኦንላይን ካሉበት ቦታ ሆነው የሚፈልጉትን ሩም በመምረጥ በሚፈልጉት የክፍያ መንገድ ክፍያ በመክፈል የሚፈልጉትን ሩም ሪዘርቭ የሚያደርጉበት ሶፍትዌር ነው። እንዲሁም ደግሞ በአካል ወደ ድርጅታችን የሚመጡ ደንበኞችንም የሩም ሪዘርቬሽን አገልግሎት በኦፍላይን ለመስጠት የሚያስችል ሶፍትዌር ነው። ስለዚህ እዚህ ጋር ስክሪን ላይ እንደምታዩት ሶፍትዌሩ ከፊት ለፊት ሲታይ ይህን ይመስላል። ስለዚህ ከላይ ሂደሩ ላይ አድራሻዎቻችን የምናስቀምጥበት ሴክሽን አለው። እንዲሁም ደግሞ ደንበኞች አካውንት ክሬት የሚያደርጉበትና ከአሁን በፊት አካውንት ካላቸው ደግሞ ሎጊን አድርገው በመግባት የሚፈልጉትን ሪዘርቬሽን ፎርም በመሙላት የሚፈልጉትን ሩም ሪዘርቭ የሚያደርጉበት ሴክሽን አለ። ሳይን ቋንቋ ለመቀየር የሚያስችል አንድ ሴክሽን አለ። ወደታች ስንወርድ ሜኑዎች አሉ። እዚህ ጋር የድርጅታችን ሎጎ ይቀመጣል። አባውት አስ ስለ ድርጅታችን ባጭሩ ለደንበኞቻችን የምንገልጽበት ሴክሽን አለ። ለሪዘርቬሽን አቬሌብል የሆኑ ሩሞች የምናገኝበት ሴክሽን አለ። ሩምስ ላይ ለምሳሌ ሩምስ የሚለውን ክሊክ ሳደርግ አቬሌብል ሩሞች ይዘረዘራሉ ማለት ነው። እዚህ ጋር እንደምታዩት ሩሞች እስከነ ዋጋቸው በቀን ያላቸው ዋጋ ስንት እንደሆነ እዚህ ጋር ዲስፕሌይ ይሆናል። እዚህ ጋር የምታዩት ዋጋቸው በብር ነው። በምንፈልገው ከረንሲ መቀየር እንችላለን። ሲስተሙ ላይ በዶላር ሊሆን ይችላል፣ በፓውንድ ሊሆን ይችላል። አሁን ያለው በኢትዮጵያን ብር ነው የተቀመጠው። ስለዚህ ደንበኞች ይህን ሩምስ የሚለውን ክሊክ በማድረግ የሚፈልጉትን ሩም በመምረጥ የሚፈልጉትን ሩም ሲያገኙ ሪዘርቭ ማድረግ ይችላሉ ማለት ነው። እዚህ ጋር ብሎግስ የሚል ሴክሽን አለ። የተለያዩ ጽሁፎችን መጻፍ ለደንበኞቻችን ፖስት በማድረግ የተለያዩ መረጃዎችን የምናጋራበት ሴክሽን አለ። እዚህ ጋር ምሳሌ እዚህ ጋር ዲስከቨሪንግ ኢትዮጵያ የሚል አንድ አርቲክል የተጻፈ አለ። ደንበኞች እዚህ ጋር ስለ ኢትዮጵያ የተጻፈ አንድ አርቲክል አለ። በዚህ መልኩ የተለያዩ ጽሁፎችን በመጻፍ ለደንበኞቻችን የምናጋራበት ሴክሽን አለ ማለት ብሎግ ኤፍኤኪውስ ለደንበኞቻችን ጥያቄዎችን እስከነ መልሶቻችን የምናስቀምጥበት ብዙ ጊዜ ደንበኞች ይጠይቋቸዋል የምንላቸው ጥያቄዎች እስከነ መልሶቻቸው በማስቀመጥ ደንበኞች በቀላሉ መረጃ የሚያገኙበት ሴክሽን ነው ማለት ነው። ስለዚህ ጋር ሳምፕል 9 ጥያቄዎች አሉ እስከነ መልሶቻቸው ተቀምጠዋል ማለት ነው። ስለዚህ ደንበኞች እኛን እነዚህን ጥያቄዎች በተመለከተ ኮንታክት ማድረስ ሳይጠበቅባቸው በቀላሉ እዚህ ሶፍትዌር ላይ በመግባት መረጃዎችን ማግኘት የሚችሉበት ሴክሽን ነው ማለት ነው። ኮንታክት አስ ደንበኞች ድርጅታችን በተለያዩ ጉዳዮች ዙሪያ ኮንታክት ማድረስ ሲፈልጉ ስለዚህ ይህን ሴክሽን ክሊክ ሲያደርጉ የኮንታክት አድራሻዎቻችን ዲስፕሌይ ይሆናሉ። እዚህ ጋር እናንተ ሶፍትዌሩን ስትጠቀሙ ይሄ እናንተ የኮንታክት አድራሻዎች ከዚህ ጋር ይቀመጣሉ ማለት ነው። ወደታች ደግሞ ኮንታክት ፎርም አለ። ደንበኞቻችን ይህን ፎርም በመሙላት ድርጅታችን ኮንታክት ማድረግ ይችላሉ ማለት ነው። እዚህ ጋር የሰብስክሪፕሽን ፔጅ አለው። እዚህ ጋር ፉተር አለው። እንደምታዩት ኩዊክ ሊንኮች እዚህ ጋር አሉ። በቀላሉ ደንበኞቻችን ፈጣን መረጃ የሚያገኙባቸው ኩዊክ ሊንኮች እዚህ ጋር አሉ። አባውት አስ፣ ኩኪ ፖሊሲ፣ ቡኪንግ ፖሊሲ፣ ኮንታክት አስ፣ ማይ አካውንት፣ ኬሪየር፣ ተርምስ ኤንድ ኮንዲሽንስ፣ ፕራይቬሲ ፖሊሲ እዚህ ጋርም እንደዚህ አድራሻዎቻችን አሉ።
እዚህ ጋር ካምፓኒያችን ሎጎ እንዲሁም በአጭሩ ስለ ካምፓኒያችን የምናስቀምጥበት ሴክሽን እዚህ አለ። ሶሻል ሚዲያ አካውንት ካለን የሶሻል ሚዲያ አካውንቶቻችን እዚህ ጋር የምናስቀምጥበት ኦፕሽንም አለ። ፌስቡክ፣ ትዊተር፣ ኢንስታግራም፣ ዩቲዩብ እንዲሁም ስለዚህ ወደታች ስንወርድ እዚህ ጋር አንድ ሴክሽን አለ። የምንፈልገው ሩም ከድርጅቱ ውስጥ መኖርና ለመኖሩን ቼክ ለማድረግ። ስለዚህ ደንበኞች ሁሌም ወደ ድርጅታችን ከመጣታቸው በፊት ይህን ሶፍትዌር በመጠቀም የሚፈልጉት ሩም መኖርና ለመኖሩን ቼክ ያደርጋሉ። ለምሳሌ ቼክ እናድርግ እስኪ። በ26 እንገባለን ብለን ዘን በ30 እንወጣለን። ዘን ከኛ ጋር አብረው ዘ የሚያደርጉት ለምሳሌ 2 አዳልት እና 1 ቻይልድ ዘን እኛ የምንፈልገውን ክራይቴሪያ እዚህ ጋር ከሞላ ነው በኋላ ቼክ አቬይላቢሊቲ ማለት መኖርና ለመኖሩን ቼክ እናደርጋለን ማለት ነው አለ። ስለዚህ እነዚህ ነገሮች በሙሉ እኛ የሞላነውን ክራይቴሪያ የሚያሟሉ አልጋዎች ናቸው ማለት ነው። ስለዚህ መርጠን አንዱን ሪዘርቭ እናደርጋለን። ለምሳሌ ይህንን ነገር ሪዘርቭ ማድረግ ስንፈልግ ሁሌም እዚህ ጋር ዲቴይልስ የሚል አለ። ዲቴይልስ የሚለውን ክሊክ በማድረግ ስለ ሩሙ ዝርዝር መረጃ ካየን በኋላ ሪዘርቭ ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት ስለ ሩሙ በተለያየ ኢሜጅ ማስቀመጥ እንችላለን። በተለያየ ኢሜጅ እዚህ ጋር እንደምታያቸው። ስለዚህ ደንበኞች እየመረጡ አይተው የሚፈልጉት ሩም ከሆነ ሪዘርቭ ያደርጋሉ ማለት ነው። ኦኬ። ስለዚህ ወደ ታች ስንወርድ እዚህ ጋር ዲስክሪፕሽን የምናስቀምጥበት አለ። አጠቃላይ ስለዚህ አልጋ ወይም ስለዚህ ሩም ደንበኞቻችን ማወቅ አለባቸው የምንለውን ወይ ደግሞ ለደንበኞቻችን ሸር ማድረግ የምንፈልገውን ስላልጋው እዚህ ጋር እናስቀምጣለን። አጠቃላይ በዚህ ሩም ውስጥ የሚካተቱ ነገሮች ምን ምን እንደሆኑ እዚህ ጋር እንዘረዝራለን። ለምሳሌ እዚህ ከተዘረዘው ኤሲ፣ ፍሪዘር፣ ጂም፣ ፊትነስ ሴንተር፣ ፑል፣ ቲቪ፣ ዋሽንግ ማሽን፣ ዋይፋይ። ስለዚህ ሩሞቻችን በውስጣቸው የያዟቸውን ሰርቪሶች በሙሉ እዚህ ጋር እንዘረዝራለን ማለት ነው። ከዛ በኋላ ደግሞ በድርጅታችን ውስጥ የሚሰጡትን የምግብና የመጠጥ አይነቶችን እንዲሁም እናስቀምጣለን ማለት ነው። የአልጋው አይነት ደግሞ ምን እንደሆነ እናስቀምጣለን። ደብል ነው፣ ሲንግል ነው ወይስ ሌላ ምን አይነት እንደሆነ በዝርዝር እናስቀምጣለን። ስለዚህ ደንበኞች ይህን ሁሉ መረጃ ካዩ በኋላ የሚፈልጉት ሩም ከሆነ ሪዘርቭ ያደርጋሉ ማለት ነው። ስለዚህ እስኪኛ እንደወደድነው እናድርግና ቡክ እናድርግ። ስለዚህ እዚህ ጋር ቡክ የሚለውን በተን እንጫናለን። ዘን እዚህ ጋር ቡኪንግ ሪኩዌስት ኢንፎርሜሽን ይላል። ይህን ፎርም እንሞላለን ማለት ነው። ይህን ፎርም እንሞላለን። ለምሳሌ ከአሁን በፊት ከድርጅታችን ሩም ሪዘርቭ አድርጎ የሚያውቁ ደንበኞች ከሆኑ ወይ ደግሞ ከአሁን በፊት ደንበኛ ከሆኑ ምን ያደርጋሉ? ሎጊን ብለው ይገባሉ። ከአሁን በፊት ከኛ ድርጅት ውስጥ ሩም ሪዘርቭ አድርጎ የሚያውቁ ደንበኞች ከሆኑ ግን ኢንፎርም ይሞላሉ። ከዛ በኋላ አዲስ አካውንት ክሊክ ካደረጉ በኋላ ለሌላ ጊዜ ፎርም እንደዚህ መሙላት ሳይጠበቅባቸው ዩዘርና ፓስወርድ ማስገባት ብቻ ሪዘርቭ ማድረግ ይችላሉ ማለት ነው። ስለዚህ ለአሁኑ እንደ አዲስ እንመዝግብና እስኪ አንድ ሩም ሪዘርቭ እናድርግ። ሳሙኤል እንበለው። ሳሙኤል በኢሜል እንስጥ። ሳሙኤል ዶት አበበ @gmail.com ካንትሪ እንመርጣለን። ለምሳሌ የሰው ያለ ለምሳሌ ሳውዝ አፍሪካን እንመርና ስልክ ያስፈልገናል። ለጊዜው ኢትዮጵያ ነው። ሶሪ ኢትዮጵያ። እዚህ ጋር ምሳሌ 0923 10 5 ስቴት አዲስ አበባ
ዶላር ዚፕ ኮድ ምሳሌ ዘን ከአሁን በፊት ደንበኛው አካውንት ከሌለው ሬጂስተር አን አካውንት ዊዝ አባብ ኢንፎርሜሽን የሚለውን ቲክ እናደርጋለን። ዘን ፓስወርዳችንን ሰጠን ፔይመንት ሜተድ መርጠን ሪዘርቭ እናደርጋለን ማለት ነው። ስለዚህ ፓስወርድ ነው። እስኪ ፓስወርዱ ፔይመንት ሜተድ የሚል አለ። ስለዚህ ክፍያ የምንከፍልበትን መንገድ እንመርጣለን። ፔይፓል አለ፣ በካሽ አለ፣ እንደገና በባንክ ትራንስፈር አለ። እስኪኛ በባንክ ትራንስፈር እናድርግና በባንክ ትራንስፈር እንደምንከፍል አድርገን ሪዘርቭ እናድርግ። ዘን እዚህ አካባቢ ያለውን ፎርም ጨረስን ማለት ነው። ወደዚህ ስንመጣ የምንገባበትን ቀን 26 እናድርገው። ዘን ቼክአውት ዴታችን በ29 እናድርገው። ሩም ሪዘርቭ ማድረግ የምንፈልገው የዚህ አይነት ሩም ብዛት እንመርጣለን። ምሳሌ አሁን አጠቃላይ እኛ የመረጥነው የሩም አይነት ይሄ ካፕል ፕሪሚየም ሩም ነው። ስንት አለ? 9 ሩሞች አሉ። እኛ እስኪ 2 ሩምን ያዝ 2። ስለዚህ እዚህ ጋር አጠቃላይ መክፈል ያለብንን ክፍያ እዚህ ጋር ዲስፕሌይ ያደርግልናል ማለት ነው። ታክስ 324 ብር 15% አለው። ስለዚህ ድርጅታችን ሶፍትዌር ሲጠቀም ታክስ የማድረግና ለማድረግ ያው የራሳችን ምርጫ ነው ማለት ነው። ያለ ታክስ ከሆነ ሪዘርቬሽን ደንበኞቻችን እንዲያደርጉ የምንፈልገው ይህን ታክስ ሴክሽኑ ሄደን ይደረጋል ማለት ነው። ዲስካውንት ካለ ከሲስተሙ ላይ የዲስካውንት መጨመሪያና መቀነሻ አለው። አሁን ለጊዜ ዲስካውንት የለውም። እዚህ አጠቃላይ የምንከፍለው ክፍያ በኢትዮጵያን ብር 2484 ብር ነው ማለት ነው። አሁን ፎርም ሞልተን ጨርሰናል። ምንድነው የምናደርገው? ሴንድ ቡኪንግ ሪኩዌስት የሚለውን በመጫን ቡኪንግ ሪኩዌስት ለድርጅቱ እንልካለን ማለት ነው። ስለዚህ ሴንድ ቡኪንግ ሪኩዌስት ብለን ስለዚህ ቡኪንግ ሪኩዌስት ልከናል ማለት ነው። ምንድነው የሚቀረን? ክፍያ እንከፍላለን። ክፍያ ከከፈልን በኋላ በድርጅቱ ውስጥ የሚገኙ ሰራተኞች የሚመለከታቸው ሰራተኞች ሪሴፕሽኒስቶች ሊሆኑ ይችላሉ፣ ወይም ማኔጀሮች፣ ወይ ደግሞ ሌላ የሚመለከተው አካል ክፍያ በትክክል በእኛ መከፈሉን ቼክ ካደረገ በኋላ ሪዘርቭ ያደረግነውን አልጋ አፕሮቭ ያደርግልናል ማለት ነው። አሁን አካውንት ክሬት አድርገናል፣ ግን ወደ አካውንታችን አልገባንም። ለምሳሌ ይሄ ጎት ዩር ዳሽቦርድ የሚለውን ክሊክ ሳደርግ ሎጊን አድርግ ነው የሚለኝ። ስለዚህ ሎጊን እናድርግና እንግባ። አሁን በሳሙኤል አካውንት ነው የገባነ። ሳሙኤል ነው የሚሉ ሳሙኤል ኦኬ። አሁን ሎጊን አድርገን ገብተናል። ሳሙኤል አበበ ሎጊን አድርገን ገብተናል ማለት ነው። እዚህ ጋር እንደምታዩት ዳሽቦርዳችን ወደ ሲስተሙ ስንገባ ማለት ነው። እዚህ ጋር ማይ ዳሽቦርድ የሚል አለ፣ ማይ ቡኪንግ የሚል አለ፣ ፕሮፋይል የሚል አለ፣ ቼንጅ ፓስወርድ የሚል አለ። ስለዚህ ፓስወርዳችን መቀየር እንችላለን፣ ፕሮፋይላችንን መቀየር እንችላለን፣ ፎቶ ማስገባት፣ ስማችን ሙሉ እንትናችን መቀየር እንችላለን ማለት ነው። እዚህ ላይ ማይ ቡኪንግ የሚል አለ። እዚህ ጋር ዋናው ነገር ማይ ቡኪንግ የሚለው ነው። ከዚህ ጋር ሪዘርቭ ስላደረግነው ሩም ዲቴይል መረጃ እናገኛለን ማለት ነው። ቡኪንግ ነንበራችን አለ፣ ቡክ ያደረግንበት ዴት አለ፣ ቼክና ቼክአውት ዴቶቻችን አሉ። እዚህ ጋር አጠቃላይ ቶታል ሩም ፔመንት ስታተስ ፔንዲንግ ነው የሚል በድርጅቱ የሚገኙ ባለሙያዎች አፕሮቭ ካላደረጉት ሁሌም እንደዚህ ነው የሚሆን ማለት ነው። እቺን ነገር የአይን ምልክቷን ክሊክ በማድረግ እዚህ ጋር ዝርዝር መረጃችንን ማየት እንችላለን እዚህ ጋር ማለት ነው። እዚህ ጋር እንደምታዩት ወደ ታች
የምንቆየው 3 ቀን ነው። አጠቃላይ የምንከፍለው ክፍያ መጠን እዚህ ጋር አለ። ስለዚህ እነዚህ ነገሮች አፕሮቭ ሲደረጉ ፔንዲንግ የሚለው ቀርቶ በቀይ ቀርቶ በሌላ በአረንጓዴ የሆነና አፕሮቭድ እና ኮምፕሌትድ የሚል ይቀየራሉ እነዚህ ማለት ነው። ስለዚህ አሁን እኛ ክፍያ እንደከፈል እናድርገውና ስለዚህ አሁን ያለነው በደንበኛ አካውንት ነው ያለነው ማለት ነው። ስለዚህ እስኪ አሁን በድርጅቱ በአንድ ድርጅት ሰራተኛ እንግባና ይህ ደንበኛ ሳሙኤል አበበ ክፍያ እንደከፈለ አድርገን ይህን ፔመንቱንና ቡኪንግ ስታቱሱን አፕሮቭ እናድርግለትና ሮሙ ሪዘርቭ እናድርግ ማለት ነው። ስለዚህ ካበበ በሳሙኤል አካውንት እንውጣና በሰራተኛ አካውንት እንገባለን ማለት ነው። ስለዚህ እዚህ ጋር የሰራተኛ አካውንት እንግባና ኦኬ። ስለዚህ አሁን የገባ ነው በድርጅቱ ውስጥ በሲስተም አድሚኒስትሬተር አካውንት ነው የገባ ነው። እዚህ ጋር እንደምታዩት ዳሽቦርድ አለ። በጣም ዝርዝር ዲቴይል መረጃ ያሳያል ዳሽቦርዱ። እስካሁን ከሪዘርቬሽን የተሰበሰበ ገቢ እዚህ ጋር ያሳየናል። አፕሮቭ ያልተደረገ የክፍያ አይነት አለ። እዚህ ጋር ፔንዲንግ ፔመንት የሚል አለ። ገና ያልተቀበልነው ክፍያ ነው። ደንበኞች ቡክ ሪኩዌስት አድርገው እኛ አፕሮቭ ያላደረግነው እነሱ ገና ያልከፈሉት ክፍያ ማለት ነው። እዚህ ጋር ኢንኮምፕሌትድ ፔመንት አለ። ያልተሟላ ክፍያ ሲኖር እዚህ ጋር ይቀመጣል። ካንሰል የተደረጉ ክፍያዎች ካሉ እዚህ ጋር ይቀመጣል። ቶታል ቡኪንግ ኮምፕሌትድ እስካሁን በድርጅታችን ውስጥ ኮምፕሌት የሆኑ ሪዘርቬሽኖች ያሳየናል። ብዛታቸው ለምሳሌ እዚህ ጋር 3 አለ ይላል። ቶታል ራኒንግ ቡኪንግ የሚል አለ። አሁን ከረንትሊ ሪዘርቭ ተደርገው ገና እንደተያያዙ ያሉ የአልጋዎች ብዛት ከዚህ ጋር ያሳየናል ማለት ነው። ቶታል ቡኪንግ ሪኩዌስት ከረንትሊ አፕሮቭ ያላደረግናቸው ደንበኞች ሪኩዌስት የላኩት የሪዘርቬሽን አይነቶች እዚህ ጋር ይቀመጣሉ። ለምሳሌ አንድ አለ እዚህ ጋር ቶታል ቡኪንግ ካንስል የተደረጉ ሪዘርቬሽኖችን እዚህ ጋር ያሳያል። በዛሬው ዕለት ቡክ የተደረጉ የሩሞችን ብዛት ያሳየናል። አጠቃላይ ለሪዘርቬሽን ክፍት የሆኑ አልጋዎችን ወይም ሩሞችን እዚህ ጋር ያሳያል። ቶታል ቡክድ ሩም አጠቃላይ ቡክ የተደረጉ ሩሞችን ብዛት ያሳያል። አጠቃላይ በድርጅታችን ውስጥ ስንት ሩሞች እንዳሉ ያሳያል ማለት ነው። ሩም ታይፕ የሩም አይነቶች 18 አሉ ይላል እዚህ ጋር። የዩዘሮች ብዛት 2፣ አክቲቭ ከስተመር 4 አለ፣ ኢንአክቲቭ ከስተመር 0። ስለዚህ አጠቃላይ የምታዩት ስለ ሪዘርቬሽን ዲቴል የሆነ ዝርዝር መረጃ የሚያሳይ ነው ማለት ነው። ስንፈልግ እዚህ ጋር ቪው የሚለውን በመጫን ዲቴል መረጃ የምናገኝበት ነው። ለምሳሌ ይሄ ቪው የሚለውን ብቻ እዚህ ጋር የምታዩት ዲቴል መረጃ ያሳየናል ማለት ነው። አሁን እዚህ ጋር አንድ ሩም አለ ገና አፕሮቭ ያልተደረገ። ሌሎቹ እዚህ ወደታች ስናይ ቼክአውት እዚህ ጋር 3 ሩሞች ተይዘው ነበር። የተለቀቁ አልጋዎች ናቸው እነዚህ ማለት ነው። ቼክአውት የሚለው እነዚህ ሩሞች ክፍያ የተፈጸመባቸው ናቸው። እነዚህ ኮምፕሌት ኮምፕሌት የሚለው ስለዚህ አጠቃላይ የሪዘርቬሽን መረጃ ስንፈልግ ወደ ኤክሴል መቀየር እንችላለን። አለበለዚያ ደግሞ ወደ ሲኤስሲ መቀየር እንችላለን። የምንፈልገውን ሪዘርቬሽን እዚህ ጋር ሰርች ማድረግ እንችላለን ማለት ነው በቀላሉ። ከላይ ፔንዲንግ ሩሞች ስንት እንዳሉ፣ አፕሮቭ የሆኑ ስንት እንዳሉ፣ ቼክድ አውት የሆኑ ስንት እንዳሉ፣ ካንሰል የተደረጉ ስንት እንዳሉ እዚህ ጋር ያሳየናል ማለት ነው። ስንፈልግ እዚህ ጋር ዲሌት ማድረግ ያለው እዚህ ጋር ዲሌት ፐርማነንትሊ የምንፈልገውን ሪዘርቬሽን ሰሌክት አድርገን ዲሌት ማድረግ እንችላለን። ሁሉንም ከፈለግን ኢንክሪዝ በማድረግ ሙሉ ሪዘርቬሽኖችን ዲሌት ማድረግ ይቻላል ማለት ነው። ኦኬ። ስለዚህ አሁን ቅድም ሳሙኤል አበበ በሚባል ስም ሪዘርቭ አድርገን ነበረ።
የዛ ነው። እዚህ ጋር ፔንዲንግ ፔመንት የሚለው የሳሙኤል ነው ማለት ነው። ስለዚህ ምንድነው የምናደርገው? ሳሙኤል ክፍያ እንደከፈለ እናድርገውና ስለዚህ ምንድነው የምናደርገው? አፕሮቭ እናድርግለት ማለት ነው ሪዘርቬሽኑን። ቡኪንግ ማኔጅመንት ላይ እንገባና ቡኪንግ ሪኩዌስት የሚለው ጋር ሄደን አጠቃላይ የቡኪንግ ሪኩዌስቶች ዝርዝር እዚህ ጋር ይቀመጣል። ለጊዜው አንድ ሰው ነው ሪዘርቭ ቡኪንግ ሪኩዌስት የላከ፣ እሱም ሳሙኤል አበበ ነው ማለት። ስለዚህ ይህን ክሊክ በማድረግ ክፍያ መክፈሉን ቸክ አድርገን በባንክ ትራንስፈር ከሆነ ወደ አካውንታችን ብር ማስገባቱን ቸክ አድርገን እናደርጋለን ማለት ነው። ለዚህ ሰው ሩም አሳይ እናደርግለታለን። እሱ የያዘው የሩም አይነት ውስጥ እነዚህ ሩሞች አሉ ማለት ነው። ለምሳሌ 104 ቁጥር እንስጠው። ስለዚህ 104 ስንመርጠው ከዚህ ጋር ይጠፋል ማለት ነው፣ ሌላ ሰው እንዳይዘው ማለት። ስለዚህ 104 ሩም 104ን ማንም ሰው ኦንላይን ሪዘርቭ ማድረግ አይችልም፣ ተይዟል ማለት ነው። ኦኬ እዚህ ጋር ሩም 104 ዘን እዚህ ጋር ምንም እናደርገው ክፍያ ከፍሏል ኮምፕሊትድ እንለዋለን። ዘን ቡኪንግ ስታተስ አፕሮቭድ። ዘን ይህ ሰው የጠየቀው ሪኩዌስት የሪዘርቬሽን ሪኩዌስት አፕሮቭ መደረጉን በኢሜል መላክ እንችላለን ለደንበኛው። ቺንቲክ በማድረግ እንዴት ስንለው በኢሜሉ ዲቴይል የቡኪንግ ሪዘርቬሽን ሪኩዌስት አፕሮቭ እንደተደረገለት ይደርሰዋል ማለት ነው። ካላስፈለገ ደግሞ ይህን አንቸክ እናደርገዋለን ማለት ነው። ከሲስተማችን ከራሱ በራሱ አካውንት በመግባት ቸክ ማድረግ ይችላል ማለት ነው። እሺ አሁን አፕዴት ልበለው። አሁን ፔመንት ስታተሱ ተቀየረ፣ ቡኪንግ ስታተሱም ተቀየረ ማለት ነው። አፕሮቭድ እና ኮምፕሊትድ ተብሎ። ስለዚህ የሰው ሩም ነምበር 4ን ይዟል ማለት ነው። የሰው ከዚህ ሩም ቸክ ዳውት እስካልሆነ ድረስ ይሄ ሩም በሌሎች ደንበኞች አይታይም፣ ሪዘርቭ መደረግም አይችልም ማለት ነው። ኦኬ ስለዚህ እስካሁን አሁን የገባ ነው በሰራተኛ በድርጅቱ ውስጥ ባለ የሲስተም አድሚኒስትሬተር አካውንት ነው። አሁን እንውጣና በሳሙኤል አበበ አካውንት ገብተን የቡኪንግ ስታተሱን እንይለት ማለት ነው። ሎጋውት ልበልና ስለዚህ በሳሙኤል ልግባ። በሳሙኤል ገብተን አፕሮቭ መደረጉን ቸክ እናደርጋለን። ኦኬ ፓስወርድ ተሳስተናል። ስለዚህ በሳሙኤል ገብተናል። አሁን ማይ ዳሽቦርድ ጋር ገብተን እዚህ ጋር ማይ ቡኪንግ የሚለውን ቼክ እናድርግ አፕሮቭ መደረጉን። ያው አፕሮቭ ተደርጓል። አፕሮቭድ ኮምፕሊትድ። ስለዚህ ጋር ራኒንግ ይላል። ከረንትሊ ገና ሩሙን ስላለቀቀው እዚህ ጋር ራኒንግ ይላል ማለት ነው። ኦኬ አሁን እዚህ ጋር እቺን ነገር ቪው በማለት የሪዘርቬሽናችን ዲቴይል መረጃ እናገኛለን ማለት ነው። እዚህ ጋር እንደምታዩት የኛ የዲቴይል መረጃ እዚህ አለ። የቡኪንግ ነምበሩ፣ ቡኪንግ ዴቱ፣ ፔመንት ቤተር በባንክ ትራንስፈር ነው የከፈልነ፣ ፔመንት ስታተስ ኮምፕሊት ተደርጓል፣ ቡኪንግ ስታተስ አፕሮቭድ ተደርጓል። ዘን እዚህ ጋር ሌሎች ዝርዝር እንትን አለ። እዚህ የተደረገ ሩም 104 ቁጥር ነው ማለት ነው። የራሳይን ሩም ነምበር 104። እዚህ ጋር ሙሉ ክፍያ 2484 ብር ነው ማለት ነው። ደንበኛው ይህን ሪሲት ፕሪንት ማድረግ ከፈለገ ዶላር እንመለስና ሪሲቱን ዳውንሎድ አድርጎ መያዝ ይችላል። እዚህ ጋር ዳውንሎድ የምትል ምልክታለች። ቼክ ክሊክ በማድረግ የሪዘርቬሽን ኢንቮይስ ስለዚህ ዳውንሎድ ከሆነ በኋላ ሪሲቱ ይህን ይመስላል ማለት ነው።
የሪዘርቬሽኑ ደረሰኝ ይመስላል ማለት ነው። የክፍያው አማውንት ላይ አጠቃላይ የቡኪንግ መረጃው እዚህ አለ። የኛ አድራሻ እዚህ አለ። በዚህ መልኩ ኢንቮይሱን ፕሪንት አድርጎ ደንበኛው መያዝ ይችላል ማለት ነው። ስለዚህ ኦንላይን ሩም ሪዘርቭ አደረግ በሰራተኞች አካውንት ገብተን ደግሞ ሪዘርቬሽኑን ክፍያ መከፈሉን ቼክ አድርገን አፕሮቭ ስናደርገው ያ ደንበኛ ሪኩዌስቱ እዚህ ጋር ይቀየራል ማለት ነው። ኦኬ ስለዚህ ደንበኞች የሚፈልጉትን ሩም በመምረጥ ሪዘርቭ ማድረግ እዚህ ጋር የምታዩት እዚህ ጋር ሴክሽን አወር ሰርቪስ ሴክሽን ላይ በድርጅታችን ውስጥ የምንሰጣቸውን ሰርቪሶች የምንዘረዝርበት ሴክሽን ነው። ምሳሌ እዚህ ጋር ጂም፣ ብሬክፋስት፣ ስዊሚንግ ፑል፣ ኳሊቲ ሩምስ፣ ፓርኪንግ ስፔስ፣ ፒክአፕ ኤንድ ድሮፕ የሚል አለ። እነዚህ ሳምፕል ናቸው። እኛ ድርጅታችን በርካታ ሰርቪሶችን የሚሰጥ ከሆነ እነሱ ነው እዚህ ጋር እንዘረዝራለን ማለት ነው። ከነዚህ የሚያንስ ከሆነ ደግሞ እነዚህ የሚቀነሱ ናቸው ማለት ነው። ስለ ሆቴላችን በአጭሩ በቪዲዮ ማስቀመጥ የምንፈልገው መረጃ ካለ ደግሞ እዚህ ጋር ስለ ሆቴላችን በቪዲዮ መልኩ መረጃ ለደንበኞቻችን እዚህ ጋር ማስቀመጥ እንችላለን ማለት ነው። ከታች እዚህ ጋር ዋት አወር ክላይንት ሴይስ የሚል አለ። ቴስቲሞኒያል አለ። ደንበኞቻችን ስለ ድርጅታቸው ደግሞ ስለ ሆቴላችን የሚሰጡትን ሪቪው እዚህ ጋር ማስቀመጥ እንችላለን ማለት ነው። እስከነ ፎቶአቸው እስከነ ስማቸው። አወር ብሎግ ፖስትስ ላይ ያው ሌተስት የሆኑ የጻፍናቸው ወይም ፖስት ያደረግናቸው ጽሁፎች ከዚህ ጋር ሊስት ይሆናሉ ማለት ደንበኞች ማንበብ ሲፈልጉ እነዚህ ነገሮች አክሰስ ማድረግ ይችላሉ ማለት ነው። ኦኬ እስኪ አሁን በድርጅቱ ሰራተኛ ገብተን ከሲስተም ውስጥ ያሉትን ሞጁሎች እንያቸው። እዚህ ጋር ልጎት ነውና ስለዚህ በሲስተም አድሚኒስትሬተር ሎጊን እናድርግና ከውስጥ ያሉ ፊቸሮችን እንያቸው። ኦኬ ሳሙኤል አበበ ሪዘርቭ ያደረገው አልጋ አለ። የእሱ አልጋ ብር ከዚህ ጋር አልተጨመረም። እስካሁን የሚጨመረው መቼ ነው? ያ ደንበኛ አልጋውን ሲለቅ ማለት ነው። ስለዚህ እስኪ አንድ ደንበኛ ቼክአውት እናድርግና እዚህ ጋር ያለው የብር መጠን መጨመሩን ቼክ እናድርግ ማለት ነው። ኦል ቡኪንግ ጋር እንግባና ኦል ቡኪንግ ጋር አጠቃላይ ሪዘርቭ የተደረጉ የሪዘርቬሽን ሊስቶችን የምናገኝበት ነው። እዚህ ጋር እንደምታዩት ምሳሌ ይህ ደንበኛ ገና አልወጣም። ስለዚህ እስኪ ቼክአውት እናድርገውና የሚከፍለው የብር መጠን ስንት እንደሆነ ቼክ እናድርገው። የከፈለው የብር መጠን 230 ብር ነው። ቼክአውት ስለዚህ ደንበኞች ሪዘርቬሽናቸውን ያደረጉትን ሩም የመጨረሻው ቀን ሲደርስ አልጋ ሲወጡ ቼክአውት እናደርጋለን። እዚህ ጋር ቼክድ አውት ብለን ስለዚህ በኢሜል መላክ እንችላለን ወደ እነሱ ሪዘርቬሽናቸው እንዳለቀና ቡኪንግ ስታተሳቸው ቼክድ አውት እንደሆነ ለማሳወቅ ፖለቲካ አድርገን አፕዴት ማድረግ እንችላለን ማለት ነው። ስለዚህ በኢሜላቸው ይደርሳቸዋል ማለት ነው። ስለዚህ ይሄ ሩም ለሌሎች ደንበኞች ፍሪ ይሆናል ማለት ነው። ሌሎች ደንበኞች እንዲይዙት አቬሌብል ይሆናል ማለት ነው። አሁን ገና
ያልተለቀቀ አልጋ አንድ ነው ማለት ነው። እዚህ ጋር የምታዩት ይሄ ኮምፕሌትድ አፕሎድ ነው የሚል፣ ሌሎቹ ግን ቼክአውት ነው የሚሉ እነዚህ ተለቀዋል ማለት ነው። ኦኬ አሁን ወደ ዳሽቦርዱ ስንመለስ እዚህ ጋር ጨመረ ማለት ነው። 3100 ብር ሆነ። ቅድም 2800 አካባቢ ላይ ነበረ፣ አሁን ጨመረ ማለት ነው። ለአጠቃላይ እዚህ ጋር ዳሽቦርዱ ላይ በጣም ዲቴይል የሆነ መረጃ ስለ ሪዘርቬሽን በቀላሉ የምናገኝበት ፊቸር ነው ማለት ነው። ዲቴይል የሆነ መረጃ ፊት ለፊት ላይ በቀላሉ የምናገኝበት ነው። ከዚህ ጋር በሌፍት ሳይድ ላይ ዝርዝር ሞጁሎች አሉ። የመጀመሪያው ቡኪንግ ማኔጅ የሚለው እዚህ ጋር ቡኪንግ ሪኩዌስት ላይ የሚቀመጡት መረጃዎች ምንድን ናቸው? ደንበኞች ኦንላይን ሪዘርቭ የሚያደርጉበት ሰዓት የእነሱ ሪዘርቬሽን ሊስት ከዚህ ጋር ነው የሚቀመጥ። ስለዚህ እኛ አፕሎድ ካላደረግነው ከዚህ ጋር ሊስት ይሆናል ማለት ነው። ስለዚህ በድርጅት ውስጥ የሚገኙ ሰራተኞች ወይም ባለሙያዎች ዝርዝሩን በማየት ክፍያ በትክክል መከፈሉን ቸክ እያደረጉ እሱን ነገር አፕሎድ ሲያደርጉ ሊስቶቹ ከዚህ ይጠፋሉ ማለት ነው። አሁን ለምሳሌ እዚህ ጋር ምንም ነገር የለም። ቅድም አንድ ነበረ፣ ግን እኛ አፕሎድ ስላደረግነው ጠፍቷል ማለት ነው። እዚህ ጋር ሁለተኛ ቡክ ሩም ይላል። ይህ ሴክሽን የሚያገለግለው ምንድነው? ደንበኞች በአካል ከድርጅታችን መጥተው ሪዘርቬሽን በሚፈጽሙበት ሰዓት የእነሱን መረጃ የምንመዘግብበት ኦፕሽን ከዚህ ጋር ነው ማለት ነው። የሚፈልጉትን የሩም አይነት እናስመርጣቸዋለን። ከዛ መቼ ነው ቼክ ዴታቸው፣ ቼክአውት ዴታቸው፣ የሚፈልጉት የሩም ብዛት እንመርጣለን። እነሱን መረጃ እዚህ ጋር እንጽፋለን። አካውንት ክሬት እናደርግላቸዋለን። ፓስወርድ እንዲመርጡ አድርገን ሴቭ እናደርጋለን ማለት ነው። ስለዚህ ደንበኞች ሲፈልጉ ኦንላይን ሪዘርቬሽን ይፈጽማሉ፣ ሲፈልጉ ደግሞ ኦፍላይን በድርጅታችን በአካል በመገኘት ሪዘርቬሽን መፈጸም ይችላሉ ማለት ነው። ሶስተኛው ደግሞ ኦል ቡኪንግ የሚለው አጠቃላይ የሪዘርቬሽን ሊስት የምናገኝበት ነው ማለት ነው። እዚህ ጋር ቼክአውት የሆኑ ሊሆኑ ይችላሉ፣ ገና ቼክአውት ዴታቸው ገና ያልደረሰ ያልተለቀቁ አልጋዎችን ወይም ሩሞችን ሪዘርቬሽንን በሙሉ እዚህ ጋር ሊስት የሚሆንበት ሴክሽን ነው ማለት ነው። አጠቃላይ ቡኪንግ ማኔጅ የሚለው ይሄ ነው ማለት 3 ሴክሽኖች አሉት። ቡኪንግ ሪኩዌስት፣ ቡክ ሩም እና ኦል ቡኪንግ ማለት ነው። ሌላ ሩም ሊስት አለ። አጠቃላይ በድርጅታችን ውስጥ አቬሌብል የሆኑ ሩሞች ሊስት የምናደርግበት የተያዘ ሊሆን ይችላል፣ ያልተያዘ አጠቃላይ ሁሉም ሩሞች ሊስት የሚሆኑበት ሴክሽን ነው ማለት ነው። ምንፈልገውን ሩም ሰርች ማድረግ እንችላለን። ከዚህ ጋር በቁጥሩ ምንፈልገውን ሩም እዚህ ጋር መጻፍ ሰርች ማድረግ እንችላለን ማለት ነው። እዚህ ጋር በሩም ታይፕ ሰርች ማድረግ እንችላለን። ብዙ አይነት ሩም ታይፖች አሉ። እዚህ ጋር በእነሱም ሰርች በማድረግ የምንፈልገውን ሩም ተይዟል አልተያዘ የሚሆኑ እዚህ ጋር ቸክ ማድረግ እንችላለን ማለት ነው። ሆቴል ማኔጅ የሚል አለ። እዚህ ጋር የምታዩት ብዙ ሰብ ሞጁሎች አሉት በውስጡ። ሩም ታይፕ እዚህ ጋር የሩም አይነቶችን የምናይበትና ሌላ ተጨማሪ መጨመር ስንፈልግ የምንጨምርበት ሴክሽን ነው ማለት ነው። እዚህ ጋር ምሳሌ አድ ኒው ስንለው ሌላ ሩም ታይፕ መጨመር የሚያስችለን ነው። ሰርች ማድረግ እንችላለን። ሩም ታይፑን በካታጎሪ እየመረጥን ብዙ ካታጎሪ ካለ ካታጎሪ በላንጉጅም እየመረጥ ሩም ታይፖችን ሰርች ማድረግ እንችላለን ማለት ነው። ማንፈልገውን ሩም ታይፕ ካለ ደግሞ ለጊዜው ዲሊት ማድረግ እንችላለን፣ ኤዲት ማድረግ እንችላለን ማለት ነው። ካታጎሪ አለ፣ የሆቴል ወይም ደግሞ የሩም ካታጎሪ አለ። ለጊዜው አንድ ሆቴል የሚል ካታጎሪ ብቻ ነው ያለ፣ መጨመር መቀነስ እንችላለን። አሜኒቲስ አለ። በአንድ ሩም ውስጥ የሚገኙ ልዩ ልዩ እንትኖች ናቸው፣ ሰርቪሶች ናቸው። እዚህ ጋር እንደምታዩት ዋይፋይ፣ ኤሲ፣ ጂም፣ ፑል፣ ዋሽንግ ማሽን፣ ቲቪ፣ ፍሪዘር። ስለዚህ የምንፈልገውን ነገር እዚህ ጋር በድርጅታችን ውስጥ በእያንዳንዱ ሩም ያሉትን ተጨማሪ ሰርቪሶች አድ ማድረግ መጨመር እንችላለን። ከሌለ ደግሞ ለምሳሌ ከተዘረዘሩት ውስጥ ይሄ ቲቪ ከሌለ ለጊዜው ቲቪ ማጥፋት እንችላለን፣ ኤዲት ማድረግም እንችላለን ማለት ነው። ኮምፕሊመንትስ የሚል አለ። የምንሰጣቸው የመጠጥ እና የምግብ አይነቶች የምንዘረዝርበት ሴክሽን ነው ማለት ነው። ሰርች ማድረግ እንችላለን። ሌላ ተጨማሪ ምግብና መጠጥ እዚህ ጋር መጨመር እንችላለን። ስንፈልግ ደግሞ ዲሊት ማድረግ እንችላለን፣ ኤዲት ማድረግ እንችላለን ማለት ነው። እዚህ ጋር ቤድ ታይፕ አለ። የአልጋ አይነት ቤድ ታይፕ የምንፈልገውን እዚህ ጋር ለጊዜው ሁለት አይነት ቤድ ታይፕ ናቸው ያሉት፣ ሲንግል እና ደብል።
ሌላ ተጨማሪ ካለ አድ ኒው በማለት ቤር ታይፕ መጨመር እንችላለን ማለት ነው። ካስፈለገ ደግሞ ኤዲት ማድረግ እንችላለን ወይ ደግሞ ዲሌት ማድረግ እንችላለን ማለት ነው። ቤር ታይፖችን ታክስ አለ። ደንበኞቻችን ሪዘርቬሽን በሚፈጽሙበት ሰዓት ታክስ አብረን ጨምረን የምናስከፍል ከሆነ እሱን ታክስ ምን ያክል ፐርሰንት እንደምንቀንስ እዚህ ጋር በማስቀመጥ ምን አይነት የታክስ አይነት እንደሆነ እዚህ ጋር በመጻፍ ደንበኞቻችን ሪዘርቭ ሲያደርጉ ታክስም ጨምሮ እንዲከፍሉ ማድረግ እንችላለን። ታክስ የማናስከፍል ከሆነ ደግሞ የኛውን ፊቸር ዜሮ ማድረግ እንችላለን ማለት ነው። ከረንሲ አለ። ደንበኞቻችን ክፍያ ሲፈጽሙ የክፍያው የከረንሲ ምን መሆን አለበት የሚሆን እንመርጣለን። ለምሳሌ ጊዜው የኢትዮጵያን ብር ነው ያለ፣ ስንፈልግ ይህን ነገር ሙሉ በሙሉ መቀየር እንችላለን ማለት ነው። እዚህ ያለውን ኢትዮጵያን ብር በዶላር ሊሆን ይችላል፣ በፓውንድ ሊሆን ይችላል፣ በዩሮ በሌሎችም ከረንሲዎች እንደ ፍላጎታችን መቀየር እንችላለን ማለት ነው። እዚህ ጋር ፔይመንት ሜተድ አለ። ደንበኞቻችን ሪዘርቬሽን በሚፈጽሙበት ሰዓት የሚከፍሉባቸው የክፍያ አይነቶች እዚህ ጋር ሳምፕል ስትራይፕ አለ፣ ፔይፓል አለ፣ ራዞር ፔይ አለ፣ ሞሊ አለ፣ ካሽ እና ባንክ ትራንስፈር አለ። ለጊዜው አሁን አክቲቭ ያደረግናቸው ለእናንተ ለማሳየት ሶስቱን ነው፣ ባንክ ትራንስፈር፣ ካሽ እና ፔይፓል። ሌሎችም የኛ ድርጅት የሚጠቀም ከሆነ ለምሳሌ ስትራይፕ የሚጠቀም ከሆነ ራዞር ፔይ የሚጠቀም ከሆነ እነዚህን ከዚህ ክሊክ በማድረግ ይህን ኢንአክቲቭ የሆነ አክቲቭ ማድረግ እንችላለን ማለት ነው። ሌላ የሀገር ሊስት አጠቃላይ እዚህ ጋር የሀገር ካንትሪ ሊስቶች አሉ። ደንበኞቻችን ኦንላይን ሪዘርቭ ሲያደርጉ ካንትሪያቸውን እየመረጡ ሀገራቸውን እየመረጡ ሩም ሪዘርቭ ማድረግ የሚችሉበት ነው ማለት ነው። ይህ በአጠቃላይ ሆቴል ማኔጅ ያሉ ሴክሽኖች እነዚህ ናቸው። የሆም ፔጅ ማኔጅ የሚል አለ። ይሄ ምንድነው? ከፊት ለፊት እዚህ ጋር ለምሳሌ ቪዚት ዌብሳይቱን እያየን አጠቃላይ እዚህ ጋር ፊት ለፊት የምናየው በሙሉ አፕዴት ማኔጅ የምናደርግበት ሴክሽን ነው። የምታዩት በሙሉ እዚህ ጋር ፊት ለፊት በሙሉ ይሄ ከሶፍትዌር ፊት ለፊት ላይ የምናየው ሴክሽን በሙሉ ለመቀየር እንደምንፈልገው አፕዴት ለማድረግ የምንጠቀምበት ፊቸር ነው። ይሄ ሆም ፔጅ ሄሮ ሴክሽን የሚል አለ። ሄሮ ሴክሽን የሚለው እዚህ ጋር የምታዩት ሄሮ ሴክሽን የሚለው ይሄ ነው። እዚህ ከላይ ያለው ነው። ይሄ አባውታስ ሴክሽን ስለ ድርጅታችን የምንፈልገውን መረጃ ለማስገባት የምንጠቀምበት የአባውታስ ሴክሽን። እዚህ ጋር አባውታስ የምናስቀምጠውን መረጃ አፕዴት ለማድረግ እንደምንፈልገው ኤዲት ለማድረግ የምንጠቀምበት ነው። እዚህ ጋር ይሄ አባውታስ አወር ሰርቪስስ እዚህ ጋር ሳይቱ ላይ ወርታሽ ስንወርድ ያው አወር ሰርቪስ የሚል አለ። ስለዚህ እነዚህን ሰርቪሶች አፕዴት የምናደርግበት ሴክሽን ነው። እዚህ ጋር እንደምንፈልገው መጨመር መቀነስ የሚያስችለን ሴክሽን ነው። ይሄ አወር ሰርቪስስ። ቪዲዮ ሴክሽን የሚል አለ። ስለ ድርጅታችን ቪዲዮ ቀርጸ ለደንበኞቻችን ማሳየት የምንፈልገው ነገር ካለ እዚህ ጋር እንደምታዩት ይህ ቪዲዮ ነው። ደንበኞች ይህን ክሊክ በማድረግ ለምሳሌ እዚህ ጋር ቪዲዮ ዲስፕሌይ ይሆናል ማለት ነው። ስለዚህ ስለ ድርጅታችን ማስተላለፍ የምንፈልገውን መረጃ ደንበኞች ወደ ሆቴላችን ከመጣታቸው በፊት ቢያዩት ጥሩ ነው ብለን የምናስበውን በቪዲዮ ቀርጸን የምናስቀምጥበት ሴክሽን አለ ማለት ነው። ቴስቲሞኒያል አለ። ደንበኞቻችን ስለኛ የሰጡት ሪቪው የምናስቀምጥበት ነው። ቴስቲሞኒያል እዚህ ጋር እንደምታዩት ቴስቲሞኒያል የሚል አለ። እዚህ ጋር እነዚህ ደንበኞች ስለ ድርጅታችን ምን አሉ የሚለውን ነገር እዚህ ጋር የምናስቀምጥበት ነው ማለት ነው። ኦፈር ኤንድ አድስ የሚል አለ። ምሳሌ ኦፈር ኤንድ አድስ ከላይ እዚህ ጋር ቹዝ ዩር ኦፈር የሚል አለ። ዋን ሞር ኦፈር ፎር ዩ። አንዳንድ ጊዜ የተለያዩ በዓላቶች ሊሆን ይችላል። አንዳንድ ነገሮችን አዳዲስ ነገሮችን ስናስተዋውቅ ወይ ደግሞ በቅናሽ የሆነ ሰሪ በመሰጡበት ሰዓት ለደንበኞቻችን እንደ አድቨርት ዲስፕሌይ የምናደርግበት ሴክሽን ነው ማለት ነው። ይሄ ለምሳሌ አንዳንድ በዓላትን በተመለከተ ቅናሽ ስናደርግ
ወይ ደግሞ አንዳንድ በዓላትን በተመለከተ አዲስ ነገር አዲስ ሰርቪስ እናመጣ እነሱ ለደንበኞች በማስተዋወቅ ከቅናሽ ጋር በማሳየት ደንበኞች የዛ ሰርቪስ ተጠቃሚ እንዲሆኑ ማድረግ የምንችልበት ነው ሴክሽን። ስለዚህ እሱን ነው እዚህ ጋር የምንጠቀመው። ኦፈር ኤንድ አድስ የሚለው እንደዚህ ከዚህ ጋር መጨመር መቀነስ እንችላለን። ለምሳሌ እዛ ጋር 3 አሉ። እነዚህን ኤዲት ማድረግ እንችላለን። አዲስ ነገር መጨመር እንችላለን ከዚህ ጋር ማለት ነው። ኦኬ ስለዚህ አንድ አለ ሴክሽን ማኔጅ። ይሄ በሆም ፔጅ ላይ ወይ ደግሞ እዚህ ጋር ሳይቱ ላይ ያሉት የተለያዩ ሴክሽኖች ማኔጅ የምናደርግበት ነው። ወደ ታች ስትወርድ እዚህ ጋር እነዚህ ነገሮች አሉ። እነዚህ በሙሉ አፕዴት ማድረግ የምንችልበት ስንፈልግም ዲሌት ማድረግ እንችላለን። ሳይድ ላይ ገብተን የማንፈልገውን ሴክሽን ሙሉ በሙሉ እየቀየር በምንፈልገው መልኩ ወደኛ ድርጅት በምንፈልገው እንችን መቀየር እንችላለን ማለት ነው። የምታያቸው ሳምፕል ፔጆች ናቸው እነዚህ ማለት ነው። የምንፈልገውን ፔጅ ሰርች ማድረግ እንችላለን። መጨመር እንችላለን። እዚህ ጋር አድ ኒው ብለን አዲስ ፔጅን መጨመር ይቻላል ማለት ነው። ስለዚህ ሆም ፔጅ የያዘው ሴክሽን ነው ማለት ነው። ፔጅ የሚል አለ። የተለያዩ ፔጆችን ማኔጅ ለማድረግ የምንጠቀምበት ሴክሽን ነው። ከስተመርስ ደንበኞቻችን እስካሁን ስንት ደንበኞች እንዳሉ እነማን እንደሆኑ እዚህ ጋር አጠቃላይ የደንበኞቻችን መረጃ የምናገኝበት ሴክሽን ነው። እዚህ ኮንታክት የኮንታክት ፎርሙን ማኔጅ ለማድረግ የምንጠቀምበት ሴክሽን ነው። ኒውስሌተር የሚል አለ። ላንጉዌጅ መቀየር ያለ፣ ሚዲያ ቪዲዮ እና ኢሜጅ ፖስት የምናደርግበት ሴክሽን አለ። ሴቲንግ አለ። እዚህ ጋር ሴቲንግ አለ። ስለ ድርጅታችን ስሙን፣ አድራሻውን፣ ቁጥሩን፣ ኢሜሉን ሙሉ መረጃውን የምንቀያየርበት ነው እዚህ ጋር ማለት ነው። ዩዘሮች በድርጅታችን ውስጥ የሚጠቀሙ ዩዘሮችን ክሬት የምናደርግበት ደግሞ ሊስት የምናደርግበት ሴክሽን ነው እዚህ ጋር ማለት ነው። እዚህ አጠቃላይ ቡኪንግ ሲምፕሊፋይ ከፊት ለፊት ይህን ይመስላል። መኖታች ስንወርድ ሪሴንት ቡኪንግ ሪኩዌስት ደንበኞች ሪዘርቬሽን ሪኩዌስት ሲልኩ እኛ ገና አፕሮቭ ካላደረግነው ከዚህ ጋር ይዘረዘራል ማለት። ስለዚህ በቀላሉ እዚህ ጋር ዳሽቦርድ ወደዚህ ከወሳን ግባ ዳሽቦርድ ላይ ይታየናል። ክፍያ መከፈሉ ቼክ አድርገን አፕሮቭ እናደርጋለን ማለት ነው። እዚህ ጋር መንዝሊ ኤርኒንግ ሪፖርት የሚላለ ወርሃዊ ያገኘነውን የሪዘርቬሽን ገቢ ከዚህ ጋር በግራፍ ያሳየናል። ከዚህ ጋር ደግሞ መንዝሊ ቡኪንግ ሪፖርት ደግሞ በወርሃዊ ቡክ የተደረጉ ሪዘርቬሽኖችን ሪፖርት መልኩ እዚህ ጋር በግራፍ መልክ ያሳየናል። ስለዚህ በአጠቃላይ ቡኪንግ ሲምፕሊፋይ ለማንኛውም የአልጋ ወይ ደግሞ የመኝታ አገልግሎት ለሚሰጡ ድርጅቶች እንደ ሆቴሎች፣ ሞቴሎች፣ ሆስቴሎች፣ ገስት ሃውሶች ስራቸውን ቀላልና ምቹ የሚያደርግ ሶፍትዌር ነው። ይህ ሶፍትዌር ለሆቴላችሁ ወይ ደግሞ ለድርጅታችሁ መጠቀም የምትፈልጉ ኮንታክት አድርጉን። እስካሁን አብራችሁ ስለቆያችሁ ከልብ እናመሰግናለን። ሰላም ቆዩ።